አሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ውድ ቤተሰቦቼ ሁላችሁንም ሰላም ሰላም ብያለሁ። እንግዲህ ማሰቢያን ወይም አይምሮን የሚቆጣጠር ድግምት ወይም ሲህር ወይም ደግሞ የጅኒ ጥቃት በእኛ ላይ ካለ የምናሳያቸው ምልክቶች አሁን በዝርዝር በስፋት እጠቅሳለሁ ማለት ነው። ከነዚህ ምልክቶች አብዛኛው እንደው ደገምገም ያለው እናንተ ላይ ካለ ይሄ ነገር የተከሰተው ለካ ተፈጥሮ ሆኖ ሳይሆን ወይም ከጊዜ የመጣ ችግር ሳይሆን በዚህ በመንፈሳዊ ጥቃት ተይዤ ወይም ተደርጎብኝ ወይም እንዲህ ያን ነገር አጋጥሞ ሊሆን ይችላል ብላችሁ ወደ መፍትሄው ወደ መዳኑ እንድትገቡ በማሰብ ነው አዘጋጅቼ የማቀርበው እና አይምሯችሁን ተቆጣጥሮ እንዲይዝ የተደረገ ነገር ወይም አይምሯችሁን ተቆጣጥሮ የያዘው የመንፈስ ጥቃት ካለ ምን ምን ማለከት ታሳያላችሁ። አንደኛ የሙድ መለወጥ ወይም እጅግ በጣም ድብርትና ሞራል ማጣት ድብር ጥፍሽ ይላችኋል። ሙዳችሁ በየቀኑ ትንሽ ቆይታችሁ ደስተኛ ሆናችሁ ትስቃላችሁ፣ ትጫወታላችሁ። ትንሽ ቆይታችሁ ደግሞ ደብሯችሁ ጥፍሽ ድብር ብሏችሁ ደግሞ ምንድነው ጥፍሽ እንዳትሉ አረብ ሀገር መጠፈሽ ማለት መደበር ነው በአረበኛ እና ድብር ይላችኋል። የሙዳችሁ ቶሎ ቶሎ መቀያየር ማለት ነው። ይህ ስሜት ብቻ በአንድ ክፍል ውስጥ አስሮ ሊያውላችሁ ይችላል። በቃ ዛሬ አልወጣም ደብሮኛል፣ ዛሬ ቀኑ ምን ይመስላል ይከብዳል፣ በቃ እንደዚህ ድብርብር ይላችኋል ማለት ነው እና ቁጭ ብላችሁ ሁላ ልትውሉ ትችላላችሁ። ሁለተኛ ደግሞ በአንድ ነገር ላይ ትኩረት ማድረግ አትችሉም። አንድ ነገር ላይ ሲባል ለምሳሌ ሂሳብ ወይም ደግሞ የሆነ ልትማሩ ዩቱብ ላይም ገብታችሁ የሆነ ነገር እየተማራችሁ እያለ እርስት ወዲያው ሰውየው እያስተማረ ያንን ትምህርት እርስት በቃ መያዝ አለመቻል ወይም ትኩረት ማድረግ አለመቻል። ሂሳብም ሆነ ሂሳብ እያሰባችሁ በዛ ያንን ሂሳብ ይሄን ከዚህ መደመር ሁላ አለመቻል። ሌላ ደግሞ የሆነ ሰው እያወራችሁ አውርታችሁ ሲላችሁ እርስት አለመያዝ፣ የሰውየው ያወራው ወይም ሰውየው የተናገረውን ነገር መያዝ አለመቻል፣ ትኩረት መስጠት አለመቻል ይሄንን ያጠቃላል። ሶስተኛ ደግሞ ቶሎ ቶሎ ትተነፍሳላችሁ። አሁን በሌላ አንድ ሰው በኖርማሉ እስከ 12 እስከ 30 ቢተነፍስ እናንተ ደግሞ በኖርማሉ ከ12 እስከ 20 ኖርማል ሰው ቢተነፍስ እናንተ ግን እስከ 30 ልተነፍሱ ትችላላችሁ። ይሄ ለምሳሌው ነው። ለምን ቶሎ ቶሎ ልተነፍሱ ትችላላችሁ። ይሄ ህፃናትን አያጠቃልልም አዋቂዎችን ነው። እና ለምን ህፃናት ቶሎ ቶሎ ስለሚተነፍሱ በተፈጥሮ፣ ትልልቅ ሰዎች ግን እንግዲህ መካከለኛ መተንፈስ እያለ እናንተ ግን ከነዛ ከሌሎች ሰዎች በበለጠ ቶሎ ቶሎ መተንፈስ ይህንን ያመላክታል። አንድ ነገር ከመጠን በላይ መፍራት ወይም እጅግ በጣም ጸጸት መሰማት፣ ድሮ የረሳችሁት ነገር ሳይቀር ድሮ የተዋችሁት ነገር ሳይቀር ወደኋላ እየተመለሳችሁ በዛ ነገር ላይ መጸጸት፣ ከመጠን በላይ ደግሞ የሆነ ነገር ይከሰትብኛል የሆነ ነገር ይመጣብኛል ብላችሁ ደግሞ መፍራት፣ ይሄም ራሱ ከምልክቶች አንዱ ነው። ለምሳሌ የሆነን ሰው ካስቀየማችሁ ሳታስቀይሙት ራሱ ያስቀየማችሁ ይመስላችኋል፣ ትጸጸታላችሁ። በሌላ አገላለጽ ደግሞ የዛሬ 5 ዓመት ወይም 6 ዓመት የሆነ ነገር ተናግረህ መልሰህ አሁን ላይ ያንን ነገር ቁጭ ብላችሁ ታስቡትና ደውላችሁ ወይ የዚህን ጊዜ እኮ አስቀይሜያችሁ ነበር ይቅርታ አድርጉልኝ ብላችሁ መጠየቅ፣ በቃ መጸጸት። ያን ነገር ያደረጋችሁት እኮ በፊት ነው፣ ግን በቃ ትጸጸቱና መለሳችሁ ለከሌን እኮ አስቀይሜያለሁ የዛሬ ስንት ዓመቱን እያነሳችሁ እንደገና ያንን ሰው እየደወላችሁ ይቅርታ አድርግልኝ ይቅርታ እያላችሁ መጠየቅ። ይሄ እናንተ በራሳችሁ ወዳችሁ ፈቅዳችሁ ሳይሆን አይምሯችሁን ተቆጣጥሮት ያለ መንፈስ ወይም ችግር ስላለ ነው ማለት ነው። ሌላው ሳምንት ወይም ጠዋት የተካሄደ ነገር አልቅሳችሁ የዛሬ ሳምንት ወይም ደግሞ የሆነ ሰዓት የተካሄደ ነገር መልሳችሁ ልክ አሁን እንደተካሄደ አሁን እንደተደረገ አድርጋችሁ እያለቀሳችሁ ይቅርታ መጠየቅ፣ አፉታ መጠየቅ፣ በተደጋጋሚ የሆነ ማንኛውንም ነገር መፍራት፣ ቢላ ወይም ዱላ ሰው በቢላ ሲወጋ መፍራት፣ ሰው በዱላ ሲመታ ፊልም እንኳን ሆኖ ያን ነገር ስታዩት መፍራት ማለት ነው። በቃ መፍራት፣ በማንኛውም ነገር መፍራት። አምስተኛ ደግሞ ከቤተሰብ ከጓደኛ ብሎም ከማህበረሰባዊ ኑሮ መገለል፣ ከቤተሰቦቻችሁ ከጓደኛ ከማህበራዊ ኑሮ ሁላ ትገለላላችሁ ማለት ነው። ብቸኛ በቃ አይምሯችሁና ተቆጣጥሮት ያለው እና የብቸኝነት ስሜት ከብዙ ነገሮች መገለል፣ ይሄ ፊልም ላይም ሆነ በጩቤ ሲወጋጉ መሰቅጠጥ፣ መፍራት፣ አግባብ የሌለው ፍርሃት ማለት ነው በአጠቃላይ። እሺ ይህ አይነቱ ምልክቶች ከሰውነት የወጣና ወደ እብደትም ስለሚወስድ ምናልባት እንደዚህ አይነት ነገሮች ይሄ ሙሉ ለሙሉ ይሄ ምልክት
በአንድ ታማሚ ላይ ወይም በዛ ሰው ላይ የሚታይ ከሆነ ቀጥታ ወደ አእምሮ ሕክምና አስቀድሞ መውሰድ፣ የአእምሮ ሕክምና ከተደረገለት በኋላ ወደ መንፈሳዊ ሕክምና ቢጓዝ ወይም ወደ መንፈሳዊ ሕክምና ቢገባ ተመራጭ ይሆናል ማለት ነው። እነዚህ በቃ ያልሆኑ ከልክ ያለፉ ነገሮች ምናልባትም ወደ እብደት ሊወስድ ስለሚችል ቀድሚያ ወደ ሕክምና ከሕክምና ቀጥሎ ደግሞ ወደ መንፈሳዊ ነገር መመለስና መፍትሄውን ማግኘት አለባቸው ማለት ነው። ማሰቢያ ማለት አይምሮአችንን የሚቆጣጠር አይምሮአችንን ሲቆጣጠረን ደግሞ የምናደርገውን የምንፈጽመውን ስለማናቅ በአፋጣኝ መፍትሄ የሚያስፈልግበት ጉዳይ ነው ማለት ነው። ሌላው ደግሞ ድንገት ሱሰኛ መሆን፣ ሲጃራ፣ ጫት፣ አልኮል ሱስ ውስጥ መዘፈቅ፣ መቼ እንደገባችሁ ሱስ ውስጥ እንደገባችሁ ሳታውቁት ራሳችሁን ሱስ ውስጥ ልታገኙት ትችላላችሁ። ምናልባት በጅንም ይሆን በሌላ ልክፍት እንደዚህ አይነት ነገር ሊደርስባችሁ ሊያጋጥማችሁ ይችላል። ግዴታ ድግምት ብቻ ላይሆን ይችላል። ራሱ ጂኒም ሲያጠቃባችሁ ወይም ሌላ ነገር በሌላ መንፈስ ስትለከፉ እነዚህ ምልክቶች ወይም እነዚህ ጉዳቶች እነዚህ ችግሮች ሊያጋጥማችሁ ይችላሉ ማለት ነው። ስለዚህ የእነዚህ ነገሮች በተከታታይ ሁሉም ምልክቶች ከታዩባችሁ ወደ ሌላ ችግር ከመሄዱ በፊት ሕክምና አስቀድሙ። ቀጥሎ ካልሆነ ደግሞ ወደ ሩቅያ ወደ ፈውስ ወዳለበት ሃይማኖታዊ ቦታ ሄዳችሁ ራሳችሁን መፈወስ እንዳለባችሁ ነው። ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩ።